ዓለም አቀፉ ማህበረሰብ አይኑን በኢራን ላይ ተክሏል። ለበርካታ አስርተ ዓመታት የኢራን ፖለቲካና ሃይማኖታዊ ቁንጮ የነበሩት አያቶላ አሊ ኻሜኒ በደረሰባቸው ድንገተኛ ጥቃትም መገደላቸው የሚታወስ ነው። እሳቸውን መገደል ተከትሎ ታዲያ የሀገሪቱ የወደፊት ዕጣ ፈንታ በጭጋግ ተውጦ ሰንብቷል። ሆኖም ግን በቴህራን የሚገኘውና 88 አባላት ያሉት የሊቃውንት ጉባኤ በሚስጥራዊ ሁኔታ ተሰብስቦ አንድ ታሪካዊ ውሳኔ አሳልፏል። ከአባታቸው ጥላ ስር ሳይወጡ ለዓመታት በሚስጥራዊነት ኑረው የቆዩትና የ56 ዓመቱ ጎልማሳ ሙጅታባ ኻሜኒ የኢራን አዲሱ ጠቅላይ መሪ ሆነውም ተመርጠዋል። ይህ ምርጫ ተራ ስልጣን መረከብንም አይደለም። ይልቁንም ኢራን ከአሜሪካና ከእስራኤል ጋር በገባችበት የለየለት ጦርነት ውስጥ የባሰ ጠንካራና አክራሪ መስመርን ለመከተል የወሰነችበት ማሳያ ተደርጎም ይወሰዳል። ዛሬ በዚህ ልዩ ትንታኔያችን ስለ አዲሱ መሪ ማንነት፣ ስላሳለፉት የውጊያ ህይወትና ወደፊት ስለሚከተሉት ፖሊሲዎችም በዝርዝር የምንመለከት ይሆናል። አብራችሁን ቆዩ። ከአባታቸው ጥላ ስር ሳይወጡ ለዓመታት በሚስጥራዊነት ኑረው የቆዩትና የ56 ዓመቱ ጎልማሳ ሙጅታባ ኻሜኒ የኢራን አዲሱ ጠቅላይ መሪ ሆነው ተመርጠዋል። ይህ ምርጫ ታዲያ ተራ ስልጣን አለመሆኑም እየተነገረ ይገኛል። ይልቁንም ኢራን ከአሜሪካና ከእስራኤል ጋር በገባችበት የለየለት ጦርነት ውስጥም የባሰ ጠንካራና አክራሪ መስመርን ለመከተል የወሰነችበት ማሳያ ተደርጎም ተወስዷል። ሙጅታባ ኻሜኒ የተወለዱት በ1969 በኢራን ቅድስት ከተማ ማሻድ ውስጥ እንደሆነ ይነገራል። 6 ልጆች ካሏቸው አያቶላ አሊ ኻሜኒ መካከልም ሁለተኛው ወንድ ልጅ ናቸውም ተብሏል። ሙጅታባ ከሌሎቹ የመንግስት ባለስልጣናት በተለየ መልኩ በህዝብ ፊት ንግግር ሲያደርጉ ወይም ለጋዜጠኞች መግለጫ ሲሰጡ ታይተው አያውቁም። በ17 ዓመታቸው የኢራን ኢራቅ ደም አፋሳሽ ጦርነት በፈነዳበት ወቅት ሙጅታባ የትምህርት ገበታቸውን ትተው ወደ ጦር ግንባር መዝመታቸው ይነገራል። ይህ በወጣትነት ዕድሜያቸው ያሳለፉት የጦርነት ህይወት በኢራን አብዮታዊ ዘብ ውስጥም ትልቅ ተቀባይነት እንዲኖራቸው አድርጓቸዋል። ምዕራባውያን እንደሚሉትም ሙጅታባ ጦርነትን የሚያውቅና ለአሜሪካውያን እጅ የማይሰጥ መሪ ናቸው ሲሉም ይናገራሉ። የኢራን ህገ መንግስት እንደሚለው ጠቅላይ መሪ ለመሆን ከፍተኛ የሃይማኖት ዕውቀትና ማዕረግ ያስፈልጋል። ሙጅታባ ለረጅም ጊዜ በመካከለኛ የሃይማኖት ደረጃ ወይም ሁጃት አልኢስላም ላይ የነበሩ ቢሆንም ከቅርብ ጊዜ ወዲህ ግን የመንግስት ሚዲያዎች በድንገት አያቶላ የሚለውን ማዕረግ ሰጥተዋቸዋል። ይህ በታቀደ መንገድ ስልጣኑን እንዲረከቡ የተዘየደ ስልት መሆኑንም ተንታኞች ይስማማሉ። ምንም እንኳ ሙጅታባ ይፋዊ ስልጣን ባይኖራቸውም በአባታቸው የንግስና ዘመን በኢራን ፖለቲካ ውስጥ ትልቅ ሚና እንደነበራቸውም እየተነገረ ይገኛል። በ2005 እና 2009 የኢራን ፕሬዝዳንታዊ ምርጫዎች ወቅትም ሙጅታባ የአባታቸውን ፍላጎት ለማስፈጸም የባሲጅ ሚሊሻዎችን ሲመሩ እንደነበሩም ይነገራል። በተለይ በ2009 የተነሳውን የአረንጓዴ ንቅናቄ በኃይል እንዲረታ በማድረግ ረገድም ቁልፍ ሰው እንደነበሩም እየተነገረ ነው የሚገኘው። ሙጅታባ ከኢራን የስለላና የደህንነት መዋቅር ጋር ያላቸው ጥብቅ ግንኙነት ያለምንም ተቃውሞ ወደ ስልጣን እንዲመጡ ረድቷቸዋልም ተብሏል። የሙጅታባ ወደ መንበሩ መምጣት በተለይ በሁለት ሀገራት ዘንድም ከፍተኛ ቁጣን ቀስቅሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሙጅታባን ምርጫ በጽኑ ተቃውመውታል። ትራምፕ እንደሚሉትም ይህ ምርጫ ኢራን ለሰላም ዝግጁ አለመሆኗንም ያሳያል ነው ያሉት። ትራምፕ በሙጅታባ ላይ ተጨማሪ ከባድ ማዕቀቦችን እንደሚጥሉና አስፈላጊ ከሆነም ወታደራዊ እርምጃ እንደሚወስዱም ዝተዋል። እስራኤል ደግሞ ሙጅታባን እንደ አባታቸው ብቻም ሳይሆን ከዚያም የከፋ ስጋት አድርጋ ነው የምትመለከታቸው። የእስራኤል መከላከያ ሚኒስትር አዲሱ መሪ የጥቃት ኢላማችን ነው በማለትም በይፋ ተናግረዋል። ይህ ማለት በኢራንና በእስራኤል መካከል ያለው ቀጥተኛ ጦርነት ወደ አዲስና አደገኛ ምዕራፍ ሊሸጋገር እንደሚችልም ነው እየተነገረ የሚገኘው። ሙጅታባ ኻሜኒ ስልጣን የያዙት ሀገሪቱ በኢኮኖሚ ደቅቃ በውጭ ጠላቶች ተከባና በውስጥ ህዝባዊ አመጽ በነገሰበት ወቅት እንደሆነም ይነገራል። አዲሱ መሪ ታዲያ ሁለት ታላላቅ ፈተናዎችም ከፊታቸው እንደተደቀነም እየተነገረ ይገኛል። የመጀመሪያው የአባታቸውን ጥብቅ ፖሊሲ በማስቀጠል ኢራንን ከአሜሪካ ጫና መታደግ ሲሆን፣ ሁለተኛው ፈተና ደግሞ ስልጣን ከአባት ወደ ልጅ ተላለፈ የሚለውን የህዝብ ቅሬታ ማለዘብና የኢስላማዊ ሪፐብሊኩን ህልውና ማስጠበቅ ነው። በአጠቃላይ የአያቶላ ሙጅታባ ኻሜኒ ወደ መንበሩ መምጣት ለኢራን አዲስ ምዕራፍ ቢሆንም ምዕራፉ ግን በከባድ ደመና የተጋረደም ነው። በአንድ በኩል የአባታቸውን ጠንካራ ፖሊሲ የማስቀጠል ግዴታ፣ በሌላ በኩል ደግሞ ከዋሽንግተንና ከቴል አቪቭ የሚሰነዘሩ የለየላቸው ዛቻዎች አዲሱን መሪ በከፍተኛው ውጥረት ውስጥ ከቷቸዋል። ኢራን በዚህ አዲስ መሪ ስርም ወደ ተሻለ መረጋጋት ታመራለች ወይስ ደግሞ ቀጠናው ወደማይመለስ ታላቅ ጦርነት ውስጥ ትከቷለች የሚለው መሰረታዊ ጥያቄና የዓለም አቀፍ ተንታኞች
ፖለቲከኞችም ዋነኛ መወያያ ሆኖ ቀጥሏል።